እሺ ፕሮግራማችንን እንጀምር። ጌታ እናመሰግናለን። ዛሬ 8ኛ ሳምንታችን ነው። እግዚአብሔር ስራችንን እንዲባርክ አጭር ጸሎት አብረን እንጸልያለን። እናመሰግናለን ጌታ ሆይ እድሜም ጤናም ስለሰጠህን፣ አንተ በሰራኸው ስራ እንድንመክር፣ በሀገራችን የእግዚአብሔር ስራ እንዴት እንደተዘረጋ እንድናስተውል ይህን እድል ስለሰጠህን እናከብራለን። ጊዜን ባርክልኝ፣ የሚያደምጡትንም ወገኖቼን አንተ አግዝ። በኢየሱስ ክርስቶስ ያው ስም። በመምህርነት ሙያ በትምህርት ዓለም ውስጥ ትልቁ ቦታ ጥያቄ መጠየቅ ነው። ጥያቄ ሰዎች ሲጠይቁ አይምሯችን ክፍት ይሆናል። ጥያቄ ከራሳችንም ሆነ ከሌሎች ሰዎች ሲመጣ ለጥያቄው መልስ ለመስጠት ብቻ ሳይሆን ጥያቄው የተጠየቀበትን መቼት ለማጥናት ጥረት እናደርጋለን። ከዚህም የተነሳ ለምርምር ሁል ጊዜ ጥያቄ መጠየቅ መነሻ ነው የሚሆነው። ባለፈው ሳምንት ወንድማችን ማስረሻ ካሳ አንድ የጠየቀው ጥያቄ ነበረ። ጥያቄው ፕሮግራሙ ከተጠናቀቀ በኋላ ያነሳው ነው። የጨ ድምፆችን ሰምቶ የተመሰረቱ ቃላቶችን አየ። ከዛ በኋላ አብዛኛው ቃላት ጨለምተኝነትን የሚገልጥ መሰለው እና ይሄን ሐሳብ ወደኛ አድርሶ ብታጠኑበት ምን አለ ብሎ ነበር። እንደ ቋንቋ አስተማሪ የፊደላት ድምፆች ለኔ ትልቅ ጉልበት ይፈጥራሉ። ከዚህም የተነሳ ይሄ ክርስትና በኢትዮጵያ የሚለውን ርዕሰ ጉዳይ እያጠበብኩት እንዲሄድ አቅም እና ምልክት ሰጥቶኛል። አይታችሁ ከሆነ ከመጀመሪያው ሳምንት ጀምሮ ሰፋ ባለ መንገድ ትምህርቱን ጀምረናል። ቀስ እያልን ግን ጠበብ እያደረግን አሁን የመጨረሻው ጥበት ላይ አድርሻለሁ። ከዛሬ ጀምሮ ወደ ቀጣዮቹ ፕሮግራም ስንሄድ ክርስትና በኢትዮጵያ በተለይም በ20ኛው ክፍለ ዘመን ላይ ያተኩራለሁ። 20ኛው ክፍለ ዘመን የ20ኛው ክፍለ ዘመን ድርሳናት፣ የ20ኛው ክፍለ ዘመን ጽሑፎች፣ በ20ኛው ክፍለ ዘመን የተጻፉ መጽሐፍት፣ ድርሳናት በአጠቃላይ በኢትዮጵያ ያሳደሩት በጎ አስተዋጽኦ ምንድን ነው በሚለው ላይ ነው ማተኮረው። ይሄን ያደረግኩበት ዋናው ምክንያት ስለ ታሪክ በምናጠናበት ጊዜ በስማ በለው መናገር ብዙ አዋጭ አይደለም። ከትውልድ ወደ ትውልድ የመጣውን ትርክት እንደ መጨረሻ ማጠቃለያ አድርገው መውሰድም አንዳንዴ ላይመች ይችላል። የተጻፉ መጽሐፍትን ግን ከግራም ከቀኝም ደጋፊዎችም የተናገሩትን ተቃዋሚዎችም የተናገሩትን ለጥናት ብለው የጻፉ ሰዎችም የጻፉትን ማንበብ ክርስትና በኢትዮጵያ ውስጥ እንዴት መሰረት እንደጣለ ከምንም በተሻለ መንገድ ያስረዳል። ይህን በሚመለከት እንግዲህ 19ኛውና 20ኛውን ክፍለ ዘመን ነው ለመዳሰስ መሞክር የነበረው። የ200 ዓመት ታሪክ ደግሞ መሸፈን እንደ እውነቱ ከሆነ ከዓመት በላይ ጊዜ ይፈጃል። ስለዚህ አንደኛውን 100 ዓመት ትቼ 20ኛውን ክፍለ ዘመን ከ1901 እስከ 2000 ዓመተ ምህረት ያለውን የድርሳናት ስራዎች በተለይ ክርስትና በኢትዮጵያ በክርስቲያኖች አማካይነት ወንዶችንም ሴቶችንም ማንንም ሊጨምር ይችላል፣ በእነሱ አማካይነት የተሰሩትን በጎ አስተዋጽኦች ነው ማመላክተው። በጎ አስተዋጽኦች አወንታዊ ገጽታ ያላቸውን ነው ማነሳው። ይሄ አይነት አካሄዴን ባለፈውም ጊዜ በማነሳቸው ውስጥ ልብ እንዳላችሁ ታውቃለሁ። እነዚህም በጎ እይታ በድርሳናት ውስጥ ስመረምር ነው የጨ ታሪክ የመጣው። ጨ እውነት በጨ የተመሰረቱ ቃላት ሁሉ ጨለምተኝነትን ነው የሚያሳዩት? በአማርኛ ያሉ ቃላት በአጠቃላይ ከጨ ጋር የተገናኙት ክፋትን፣ ሽሽትን፣ ፍርሃትን፣ ሞትን ነው የሚያሳዩት? ይሄን የሚያሳዩ ከሆነ በክርስትና ታሪካችን ውስጥ ይሄ ድምፅ ከየት ነው የመጣው? በዚህ ድምፅስ መሰረታዊ ቃላት ሳይበጁለት የቀሩት ለምንድን ነው? ይህን ለማወቅ ካሉኝ መዝገበ ቃላት የ1951ን ተጠቅሜያለሁ። የ1951 መዝገበ ቃል በእውቁ ባለቅኔና የቃላት መድበልን በትክክል ተረድተው በተረጎሙት ሰው እጅ የተጻፈው መዝገበ ቃል ነው። ከሳቴ ብርሃን ተሰማ ይባላል። ከሳቴ ብርሃን ተሰማ ብዙ ገጾችን የያዘ አማርኛ በአማርኛ የሚተረጉም መጽሐፍ ነው። በዚህ መጽሐፍ 99% በጨ የተሰሩትን ቃላት ሁሉንም ነው የወሰድኩት። 99% ጨ መጀመሪያ ካልሆነ በቀር መሀል ላይ መጥቶ አያውቅም። የጨ ቤተሰቦችም ጭምር
የጨ ቤተሰቦች ስንል ጩ፣ ጪ፣ ጫ፣ ጨ፣ ጮ ማለታችን ነው። እነሱንም ጨምሮ በቃላት ምስረታ ላይ ይሄ ድምፅ የመጀመሪያ ሆኖ ነው የሚመጣው። በቃል መጀመሪያ ላይ ከሌሎቹ ይለያል። ይሄን በመሆኑ ያ ብቻ ሳይሆን ልክ ማስረሻ እንዳለው 85% ለክፉ ነገር ነው ያለው፣ ለጨለምተኝነት ነው ያለው። አጓጉል ነገርን ለመግለጽ ውክልናን ይዞ ነው የተገኘው። አንዳንዴ 4 ሆሄ ይዞ ደግሞ ሊመጣ ይችላል። ጨረ ብሎ ጨረጨረ እንደማለት። ይሄ አልፎ አልፎ የሚሆን ስለሆነ ከ3% ያነሰ ነው የገጠመኝ። ታዲያ አሉታዊ ገጽታን አመላካች የሆኑት 85% ከሆነ የጨ ድምፅ ከሌሎቹ ተለይቶ መጀመሪያ ላይ የሚመጣ ከሆነ ተመልሼ ማሰብ የፈለግኩት በጨ መለኮታዊ መገለጫ ተሰርቷል የሚል ነው። መለኮታዊ መገለጫ ብዬ ስል ተሳስቼ ነበር በሚለው መጽሐፌ ውስጥ የኢትዮጵያ ቤተ ክርስቲያን ከሰጠችን ትልቅ ሀብት ውስጥ የአማርኛ ሆሄያትን ለመለኮታዊ ውክልና ማዋሏ ነው። ሥላሴን ማስተማሪያ፣ እግዚአብሔር አብን መግለጫ፣ እግዚአብሔር ወልድን መግለጫ፣ በተለይም እግዚአብሔር ወልድን መግለጫ፣ መንፈስ ቅዱስን መግለጫ አድርጋ ነው የገለጸችው ከሀ እስከ መጨረሻው ፊደል ያሉትን። ይህን ለማረጋገጥ ለምሳሌ ሐመሮሃን ብትወስዱ በግዕዙ ሐመ ወሞተ ነው የሚለው። ያ ማለት ታመመና ሞተ ማለት ነው። ታሞ የሞተው ኢየሱስ ክርስቶስ ነው። በመከራ ውስጥ አልፎ የሞተው ኢየሱስ ክርስቶስ ነው። ስለዚህ ሐመሮሃ ሐመር ከሚለው መርከብ ጋር ተያይዞ እሱ ታሞ በመሞቱ በእሱ መርከብነት ውስጥ መጠለያ መሆናችንን ቤተ ክርስቲያን በፊደል ተርታ ውስጥ እንዲገለጥ አድርጋለች። ዝም ብዬ ናሙና ፊደሎች ነው የወሰድኩት። ሰራዊቱ ሰ፣ እግሩን ወደ ላይ የገለበጠው ሰ። ሰረቀ በስጋ ነው የሚለው፣ በስጋ የተገለጠ ማለት ነው። በስጋ የተገለጠው ማንም አይደለም፣ ጌታችን ኢየሱስ ክርስቶስ ነው። በስጋ የተገለጠው ፍጹም ሰው የሆነው እና በጣም አስገራሚ መገለጫዎች በፊደሎች ውስጥ ተቀምጧል። ቀዳሚው ቃልም በመጀመሪያ ነበር የሚል ነው። ዮሐንስ 1:1 የሚገልጽ ነው። ቃልም በመጀመሪያ ነበር፣ ቃልም እግዚአብሔር ነበረ። ልክ እንደዚሁ እየሄድኩ ጠጋ ደርሻለሁ። ከጠቀጥለው የማገኘው ጨ ነው መሆን ያለበት። ጣዕሙ ወተአምሩ ከመሄር እግዚአብሔር ነው የሚለው የግዕዙ ቃል። እግዚአብሔር ቸር እንደሆነ ቅመሱና እወቁ። ከዛስ በኋላ ጨ ምን ውክልና ይዘዋል? በሚገርም ሁኔታ ጨ ምንም ውክልና አልያዘም። እኔ ልብም አላልኩ። ሁሉም ፊደሎች መሰረታዊ አስተምህሮን ገላጭ እንዲሆኑ ተሰርተው እያለ ለጨ ግን ወግ አላየም። ለየትኛውም ክርስቲያናዊ እሴት እንዲውል አልተደረገም። ይሄ በሌላው መጽሐፍ ላይ በተለይም ህብር ኢትዮጵያ በሚለው ዋነኛ መጽሐፍ ላይ ያገኘሁት ነው። እስቲ ለማንኛውም በጨ የተሰሩትን ቃላት ቅድም ካልኩት ጋር ይገናኝ ከሆነ የተወሰኑትን ልበላላችሁ። ጨለማ፣ ጨለቀ፣ ጨለቅለቅ፣ ጨለጠ፣ ጨለፈ፣ ጭልፋ፣ ጭላዳ፣ ጨሌ፣ ጨመረ፣ ጨመቀ፣ ጨመተ፣ ጨመደደ፣ ጨመገገ፣ ጨመጨመ፣ ጭራሮ፣ ጨረሰ፣ ጨረቃ፣ ጨረታ፣ ጨረገደ፣ ጨቆነ፣ ጨበረ፣ ጨበጠ፣ ጨበጣ፣ ጨበጨበ፣ ጨነቆረ፣ ጭንቀት፣ ጨነበሰ፣ ጨነገፈ፣ ጨንገር፣ ጨከነ፣ ጨው፣ ጨዋ፣ ጨጓራ፣ ጨፈቀ፣ ጨፈጨፈ፣ ጨፌ፣ ጫማ፣ ጫረ፣ ጫንቃ፣ መጫኛ፣ ጮማ፣ ጭጮ፣ ጮራ፣ ጮቤ፣ ጮኸ፣ ጩኸት እያለ ይቀጥላል። ይሄ በከሳቴ ብርሃን የአማርኛ መዝገበ ቃላት የ1951 ከገጽ 1321 እስከ 1343 ባሉት ላይ ነው። በአማርኛ መዝገበ ቃላት በጨ በርካታ ቃላት አልተሰራም። ጨ ውክልና በተሰጠው ክርስቲያናዊ እሴቶች ላይ መገለጫ ሊሆን አልቻለም። ጨ በመነሻ ላይ ብቻ የተሰራ ሆኖ ራሱን ገልጿል። ይሄ እንደገና ለምን ብለን እንድንጠይቅ ያደርጋል። እንደገና ጥናታችን እንድናሳድግ ያስገድደናል። ወደ መደበኛ ትምህርቴ ልሂድ። የስምንተኛውን ሳምንት ርዕሰ ጉዳይ ከሳምንቱ ጋር ነው ማገናኘው። ከሰባተኛው ሳምንት ጋር አገናኝቼ ወደ ስምንተኛውንም ሄደው። በሰባተኛው ሳምንት ላይ ክርስትና በኢትዮጵያ የደረጃ የትምህርት ስርዓትን ነው ፈጥሮልን ያለው።
ፈጥሮልን የሄደው የሚባል ነገር የለውም። ፈጥሮልን ያለው እያደረጀ ያለው የትምህርት አሰጣጣችን የደረጀ እንዲሆን ነው ያደረገው። ለምን እንደዛ ሆኖ መጣ? ምላሻችን ግልጽ ነው። ተያያዥ ስሪት ባለው ሁኔታ ነው ክርስትና ቀጣይነት ያገኘው። ክርስትና ራሱን ሲያሳድግ በአይሁድ ለም አፈር ላይ ነው የበቀለው። በብሉይ ኪዳን ታሪክ ላይ፣ በብሉይ ኪዳን መጽሐፍት ላይ፣ በብሉይ ኪዳን የትምህርት አሰጣጥ ላይ መሰረት አድርጎ ነው ወደ አዲስ ኪዳን የተሻገረው። የብሉይ ኪዳን ሰዎች ወይም ሕዝበ እስራኤል የመጽሐፉ ሰዎች ይባሉ ነበር ብለናል። ይሄ የመጽሐፉ ሰዎች ክርስትናም እየፋፋ ሲሄድ ክርስቲያኖችም ይዘውት ስለቀጠሉ እነሱም የመጽሐፉ ሰዎች ነው የሚባሉት። በተለይም በሙስሊም ማህበረሰብ ዘንድ የመጽሐፉ ሰዎች ተብለው የሚጠሩት አይሁዳውያንና ክርስቲያኖች ብቻ ናቸው። ለምን እንደዛ ተባሉ? መጽሐፍት መለያቸው ስለሆነ ነው። ከመጽሐፍቱ ተነስተው የትምህርት ስርዓታቸውን ስላደረጁ ነው። እና በኢትዮጵያ ስርዓተ ትምህርት ውስጥ እንግዲህ እያደገ ዘመናዊ እየመሰለ የቀጠለው አካሄድ ከንባብ ቤት መጀመሩን አንስቻለሁ። በንባብ ቤት ውስጥ ፊደል መለየት እንደተጠበቀ ሆኖ፣ መልእክተ ዮሐንስ እንደተጠበቀ ሆኖ፣ የዳዊት መድገም እንደተጠበቀ ሆኖ ቀጥሏል። በዳዊት ውስጥ ብዙ ሕፃናት ወይም በልጅነት ዕድሜ ላይ ያሉት እንደ መዝሙር 109 የመሰሉትን እርግማን ተኮር የሆኑትን እያጠኑ አድገዋል። ስለዚህ እርግማናዊ እንደ መዝሙር 35ም ጭምር እርግማናዊ የሆኑ ሀሳቦችን በኃጢአት የወደቀው ሰው ይመኘዋል፣ ይፈልገዋል። በኃጢአት የወደቁ ሰዎች መንገዳቸውን ዳጥ አድርገው በጨለማ ውስጥ ይመላለሱ፣ በከንቱ እሱ ያጥፋቸው፣ ወጥመዳቸውን ያብጅላቸው እያሉ የመናገርን አቅም ያገኛሉ። በክርስቶስ ልብ ውስጥ ሆነው ነገሮችን የማየት አቅም ስለሌላቸው። በዛው በንባብ ቤት ውስጥ ግን በተለይም መልእክተ ዮሐንስን የሚያጠኑ በግዕዙም የሚረዱ ሰዎች ከክርስቶስ ጋር እንዲገናኙ ምክንያት ይሆናቸዋል። እና በታሪክ መጽሐፍት ውስጥ ይህን ስንፈትሽ በመልእክተ ዮሐንስ የግዕዙም በማጥናት የእግዚአብሔር ብርሃን የበራላቸው ጉምቱ ኢትዮጵያውያኖችን አግኝቻለሁ። ድርሳናትን እየፈተሽን ስለሆነ የምናጠናው እነማን ናቸው? በመልእክተ ዮሐንስ በግዕዙ ድርሳን፣ በግዕዙ መልእክት ወንጌላዊ ዮሐንስ በጻፈው የእግዚአብሔር ብርሃን ይበራላቸው። ዝግጅታችን ሁኔታውን ከፈቀደልን እነከሌ ብዬ ማንሳት አይቀርም። አንደኛው ሰው ግን ባለፈው ያነሷቸው ሐዲስ ዓለማየሁን ይይዛል። ከንባብ ቤት ወደ ዜማ ቤት ያለው ሽግግር ላይ በዜማ ቤት ውስጥ በተለየም በአምስተኛው በስድስተኛው ክፍለ ዘመን በኢትዮጵያ መካከል የተገኘው ያሬድ፣ ቅዱስ ያሬድ ብለን የምንጠራው የዜማ ምልክቶችን ሰርቶልን የዜማ ምልክቶቹ ትርጓሜዎች አሁንም በክርስትና መሰረት እንዲጥሉ መደረጋቸው ቸል የምንለው ነገር አይደለም። ቅዱስ ያሬድ 8 የዜማ ምልክቶችን አምጥቷል። ኋላ ላይ ከመጡት ከነ ቤተፎን ከነ ሞዛርት የተሻለውን የዜማ ስልት ያደረጀልን የኛ የኢትዮጵያው ያሬድ ነው። ሲያደረጅ ግን ለምሳሌ ድፋት ብሎ እንደ በቅርጽ ያስቀመጠው ምልክት ኢየሱስ ክርስቶስ ባህሪውን ዝቅ አድርጎ ከሰማያት ወርዶ ሰው መሆኑን የሚገልጥ ነው። መውረድ የሚያሳይ ይሄ መለኮታዊ መገለጫ ሆኖ በዜማ ስልታችን ውስጥ ለብዙ ሺህ ዓመት መቀጠሉ ለእኛ ትልቅ መሰረት እንጣልልን። እንደ ሂደት ብለን የምንጠራው የሚጓዝ አይነት ምልክት በራሱ ጌታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም በባህርና በየብስ እየተመላለሰ ማስተማሩን ይገልጻል ነው ያለው። መመላለስ ብቻ አይደለም። ኢየሱስ ክርስቶስ በማርቆስ ወንጌል ላይ የመጣሁት ላስተምር ነው ያለው እና ያንን ገላጭ የሆነውን በዜማው ውስጥ ነው የወከለው። በዜማ ውስጥ የወክለው ደግሞ በባህርም በየብስም እየተመላለሰ ያስተማረበትን ታሪክ ነው ምልክቱ የሚገልጽልን። ይዘት ነጥብ ነው። ይዘት ብለን የምንለው ነጥብ ብለንም እንጠራዋለን። ያ ነጥብ ኢየሱስ ክርስቶስ ከጽድቅ በቀር አንዲት የበደል ነጥብ የሌለበት ኢየሱስ ክርስቶስ
እሱ ንጹሕ መሆኑን ማረጋገጫ ነው የሚለን። ከዚህ የበለጠ ትልቅ ነገር የለም። ኢየሱስ ክርስቶስ ንጹሕ በመሆኑ ቤዛ ሆኖልናል። አሁን ሰሞኑን አቡነ ገብርኤል በተናገሩት በዛይተ ዓለም ማርያም ልትባል አይገባትም ባሉት ላይ ውዝግብ ተፈጥሯል። እንደ እውነቱ ከሆነ ወደ እግዚአብሔር ቃልና ወደ እግዚአብሔር ሐሳብ ከመምጣት ባሻገር የኢትዮጵያ ኦርቶዶክስ ቅዱስ ያሬድ ምን አስተምሮ ነበር ብላ እንደገና 1000 ዓመት መመለስ ነበረባት። በዛ ውስጥ ያለ ኢየሱስ ክርስቶስ ሌላ መድኃኒት እንደሌለ ራሱ ያሬድ በነቁጥ ምልክት ውስጥ አስቀምጦታል። 8 ምልክቶችን ሰርቶ ሌላ 2ኛ ምልክቶችን እንደገና ደቀ መዛሙርቱ ጨምረው 10 ነው ያደረሱት። አትርሱ፣ 10ሩም ክርስቶስ መራሾች ናቸው። 10ሩም ጌታችን ኢየሱስ ክርስቶስን በተለያየ መንገድ የገለጡ የአዲስ ኪዳን መልእክቶች ናቸው። ክርስትና በ6ኛው ክፍለ ዘመን በዚህ አይነት መንገድ ነበር። አሁን ያለውን ይዞታ በ20ኛው ክፍለ ዘመን ደግሞ በበጎ ጎኑ የምናነሳበት እናያለን። ይህንን ተማሪዎች የሚተዋወቁት መቼ ነው? በዜማ ትምህርት ቤት ውስጥ ገብተው ከንባብ ቤት ወደ ዜማ ትምህርት ቤት ውስጥ ሲሻገሩ፣ ከዛስ በኋላ ይህ ሽግግር ወደ ቅኔ ትምህርት ቤት ነው የሚወስደው። የቅኔ ትምህርት ቤት አንዳንድ ጊዜ የተረዳነው መረዳት በጣም ጥብብ ያለ ስለሆነ እይታችንም ከኛ ጋር ካልሆኑት ሰዎች ጋር ያለን የተዛነፈ ስለሆነ በቅኔ ትምህርት ቤት ውስጥ ያለፉ ሰዎች ያላቸውን አቅምና ጉልበት ግምት ውስጥ አንከትም። በተለይም ወንጌላውያን ቤተክርስቲያናት ግን በትምህርት አደረጃጀት ውስጥ የቅኔ ቤትን የተሻገረ ሰው አቅሙ በጣም አስደናቂ እንደሆነ ባለፈው ሳምንት የቅኔ ዝርዝሬ ውስጥ አስቀምጬላችኋለሁ። በቅኔ ዝርዝር ውስጥ እዛ ላይ ያደረኳቸውን ልብ እንዳላችሁት አስታውሳለሁ። ቪዲዮን ተመልሳችሁ የ7ኛውን ክፍል ብታዩ ጥሩ ነው። እስከዚህ ድረስ እንሄድ ነው። ሌላ መረጃ አነሳለሁ በሚል የጥያቄ ዕድል ሰጥቼ ጊዜው ተጠናቋል። በ1955 አሁን በ20ኛው ክፍለ ዘመን ከተገኙት ሰነዶች ውስጥ አንዱ የግዕዝ ቅኔያት የሥነ ጥበብ ቅርስ ንባብ ከነትርጓሜው የሚል ተከታታይ መጽሐፍት ተጽፎልን አግኝተናል። ይህንን የኢትዮጵያ ባህል ሚኒስቴር ያዘጋጀው ነው። ይሄ የኢትዮጵያ ባህል ሚኒስቴር ሲያዘጋጅ በግዕዝ የተጻፉትን እየተረጎመልን ያስቀምጣል። ትርጓሜውን ብቻ አይደለም ሚስጥሩንም ጭምር በውስጡ አካቶ ነው ያስቀምጣል። ቅኔዎች በዚህ የትምህርት ደረጃ በቅኔ ቤት ውስጥ መስመር ይዘው ሲሄዱ እንዴት ነበር የተገለጹት? 1-2 ምሳሌ ብቻ ነው ማነሳው ጊዜውን ለመሻማት። እንደ ሚስጥር ከሚወሰዱት ክፍሎች ውስጥ እስቲ አንደኛውን እንውሰድ። በማቴዎስ 23:12 ላይ ያለውን ቀዳሚ ያደርጋል። በዛ በማቴዎስ 23:12 ላይ ራሱን ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ የሚያደርግ ግን ከፍ ይላል የሚል ነው። የቅኔ ተማሪዎች ይህንን ከአዲስ ኪዳን አስተምህሮ ጋር አጣጥመው የሚረዱበት መረዳት ምን ይመስል ነበር? ራሱን ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ የሚያደርግ ግን ከፍ ይላል እንደተባለው አንዳንዶች ከችሎታቸው በላይ ስልጣን ለመያዝ ይመኛሉ። ህብረተሰቡን የሚያስተምሩበትን ሂደት ነው። ከችሎታቸው በላይ ስልጣን ለመያዝ ይመኛሉ። ምኞታቸውንም በተግባር ለመፈጸም ሲሉ ይዋረዳሉ። አዳም እንደ አምላክ ለመሆን በመመኘቱ በራሱና በዘሩ ሁሉ ከፍተኛ ውድቀትን አመጣ። ቅድስት ማርያም ግን ራሷን ዝቅ አድርጋ እመቤትነትን ሳይሆን ግርድናን በመመኘቷ የአምላክ እናት እመቤት ሆነች በማለት ቅኔው ይገልጣል። በቅኔው መጨረሻ ላይ በረኛ የተመሰለው የክርስቶስ ሞት በበጎቹ ለተመሰሉት ምዕመናን ሕይወትን እንደሰጠ ያረጋግጣል ብሎ ነው ቅኔው የተፈታው። ማርያም የአምላክ እናት ተብላ የምትጠራበት ሁኔታዎች ሊኖሩ የሚችሉበት አቅጣጫዎች አሉ። ይሄ ቅኔ በመግለጡ የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክም የመሆኑን ሁኔታ እንድንረዳ የተሰጠ ነው። የእሷን መዋረድ
ለእግዚአብሔር እሺ ማለት ሲገልጠው ራሷን ዝቅ አድርጋ እመቤትነትን ሳይሆን ግርድናን በመመኘቷ የአምላክን ፍቃድ ፈጸመች ነው የሚለው። ይሄ የቅኔው ሚስጥር ነው። ሰዎች ስለ ማርያም ያላቸውን ግንዛቤ እንኳን ቢያዩ ትህትናን ከእሷ እንዲማሩ የሚያሳይ ነው። በዚህ መጽሐፍ ውስጥ ሌላ የተገረምኩበት የቅኔ ሚስጥር አለ። አንደኛው በሚስጥርነት ደረጃ መዶሻ ከብረት ተሰርቶ ብረትን እንደሚቀጠቅጥ መዶሻ ከብረት ተሰርቶ ብረትን እንደሚቀጠቅጥ ከእንጨት በሰበቃ የሚወጣ እሳት ተመልሶ እንጨቱን ይበላል። እደግመዋለሁ። መዶሻ ከብረት ተሰርቶ ብረትን እንደሚቀጠቅጥ ከእንጨት በሰበቃ በፍትጊያ ማለት ነው በሰበቃ የሚወጣ እሳት ተመልሶ እንጨቱን ይበላል። ከሲና እንጨት በወጣው እሳት ግን እንጨቷ ለመለመች እንጂ እሳቷ አላቃጠላትም። ይህም ማለት በሲና እንጨት ከተመሰለችው ከማርያም የተወለደው በእሳት የተመሰለው ክርስቶስ ማርያምን አላቃጠላትም ማለት ነው። በቅኔው ሁለተኛ ክፍል ላይ ለሴት ያለ ወንድ ልጅ መውለድ ለምድርም ያለ ዘርአ ፍሬ ማስገኘት የማይቻል ሲሆን በእርሻ ከተመሰለች ቅድስት ማርያም ግን በፍሬ የተመሰለ ክርስቶስ ያለ ወንድ ዘር መወለዱ ተገልጧል። የሚስጥሩ ትንታኔ ነው፣ ተገልጧል። ከታሪክ አውድ ሲነሳ ይሄ ቅኔ ሙሴ በደብረ ሲና በጎቹን አሰማርቶ ሲጠብቅ ሐመልማል ከነበልባል ነበልባል ከሐመልማል ጋር ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉም ነበልባሉን ሳያጠፋው ይታያል። ሐመልማሉ ማርያም፣ ነበልባሉ የወልደ እግዚአብሔር ምሳሌ ነው ይላል። ይሄ በጣም መሰረታዊ የሆነ ክሪስቶሎጂ ብለን ለምንጠራው ትምህርት የሚያግዝ የቅኔ ጥልቅ ፍቺ ነው። በዚህ ውስጥ የምናገኘው አስተምህሮ ክርስትና በኢትዮጵያ ራሱን የገለጸባቸውን አካሄዶች በትምህርት ሂደት ውስጥ በቅኔ ቤት ይህንን ማየት እንደምንችል ያስረዳል። ሌላ ሴቶች ተኮር የሆነ ነጥብን በዚህ የቅኔ መጽሐፍ ውስጥ አለ። ሰሞኑን ለቀረጻ ይዛኝ ትሄድ የነበረችው ልጅ ዲቦራ ትባላለች። የእናንተ ቤተ ክርስቲያን ሴቶችን በሚመለከት ምንድን ነው አቋሙ የሚል ጥያቄ ነው የጠየቀችኝ እና ከመመለስ በፊት ከኔ ጋራ መሪጌታ ሙሴ የሚባሉ ሰው ስለነበሩ እሳቸው እንዲመልሱ የኦርቶዶክሱን ቅድሚያ ሰጥቼ ለጊዜው ለእሷ የሚገባውን ሀሳብ አልሰጠዋትም። ግን ድሮ በቅኔ ትምህርት ውስጥ ሴት ተኮር የሆኑ የሚስጥራት አካሄዶች በዚህ መንገድ ተጽፈዋል። በመጽሐፉ እንዲህ ይላል። በሚስጥር ደረጃ ቅዱስ ጳውሎስ ሴቶች በጉባኤ አያስተምሩ ብሎ ቢያዝም ከእርሱ በፊት ክርስቶስ ትንሣኤውን እንዲናገሩ ለሴቶች ትእዛዝ ስለሰጠ ሴቶች የክርስቶስን ትንሣኤ ለወንዶች አብስረዋል። በኋላም አራቱ የወንጌላዊ ፊልጶስ ሴቶች ልጆች በአደባባይ ትንቢት ይናገሩ ነበር። እንዲህ ከሆነ እኔስ ሴቷ በጽላሎ ደብር ለወንዶች ቅኔ በጉባኤ ባስተምር ወንዶች ተማሪዎችንም ካስተማሩ በኋላ ለመምህርነት ብልክ የሚከለክለኝ ማን ነው የሚል ጥያቄ በምርምር ይነሳል። የሚከለክለኝ ማን ነው በማለት ሴቶች በአደባባይ አያስተምሩ የሚለውን የቅዱስ ጳውሎስ ቃል ባለቅኔዋ ይተቻሉ። ሊሆን የሚገባው አይመስለኝም ብለው በቅኔያቸው ይተነትናሉ። ይህን ታሪክ ደግሞ ከታሪክ አኳያ ክርስቶስ ከተነሳ በኋላ በመጀመሪያ ለሴቶች ተገልጦ መነሳቱን፣ ለደቀ መዛሙርቱ እንዲነግሩ እነሱ መታዘዛቸውን ማቴዎስ 28 ከ9 እስከ 10 ያለውን ዘርዝረው ይናገራሉ። ከዛ ቅዱስ ጳውሎስ በዘመኑ በቆሮንቶስ ከተማ ህብረተሰብ መካከል በነበረው ሁኔታ ምክንያት ሴቶች በጉባኤ እንዳይናገሩ አዞ ነበር የሚለውን አንድምታ ያስቀምጣል። ሴቶች እንዳያስተምሩ በር አልተዘጋባቸውም። የቆሮንቶስ አውድ ግን ያ ስለነበረ ጳውሎስ ያሳየበትን ምክንያት በቅኔ ትምህርት ውስጥ ተነስቶ ይታያል።
ይህን ማየት እና በክርስትና ውስጥ ይሄ መሰረት ተጥሎ መኖሩን ማወቅ በጣም ጥሩ ነው። ፊልጶስ ወንጌላዊ የተባለው ሰውም 4 ሴቶች ድንግል ልጆች እንደነበሩት መጽሐፍ ቅዱሳችን ነግሮናል። እነርሱም እንደ ወንዶቹ በመንፈስ ቅዱስ ተመርተው ትንቢት ይናገሩ እንደነበረ በሐዋርያት ሥራ ተጽፏል። ይህን ማነሳው ለምንድን ነው? በቅኔ ትምህርት ቤት ውስጥ ጥልቅ እሳቤዎች ይነሳሉ፣ ምርምራዊ ሂደቶች ይካሄዳሉ፣ ብቃት የሚሰጡ ትምህርቶች ይወጣሉ፣ ወደ ህብረተሰቡ ይገባሉ። ወደ ህብረተሰቡ ውስጥ ገብተው የተገለጡት በድርሳናት ነው፣ በተጻፉ መጽሐፍት ውስጥ ነው። በተጻፉ መጽሐፍቶች ውስጥ በማንም ይጻፉ፣ ባመነውም ባላመነውም መጽሐፍቱ ይጻፉ፣ የክርስትና እርሾ ግን በውስጡ በጎ እሴቶችን አንጸባርቆልን ከሆነ ያንን ፈትሸን ከራሳችን ሁኔታ ጋር ማጣጣም ጥሩ ነው የሚሆነው። የቅኔ ቤትን አነሳውና ሳልጨርስ ስለቀረው ነው አሁን ላይ ይህን ያጠናቀቅኩት። ከቅኔ ቤት ቀጥሎ ግን ወደ ፕሮፌሰርነት ማዕረግ፣ ወደ ከፍተኛ የትምህርት ደረጃ የሚኬድበት የትምህርት ክፍል የመጽሐፍት ቤት ተብሎ የሚጠራው ነው። ትምህርቱ በቅኔ ቤት ብቻ አይቆምም። ወደ መጽሐፍት ቤት ነው የሚሸጋገረው። ወደ ድርሳናት ነው የሚሸጋገረው። ወደ ድርሳናት ነው የሚሸጋገረው። ወደ ተጻፉ ሰነዶች ነው የሚሸጋገረው። ወደ ተጻፉ ሰነዶች ሲሸጋገር እነዚህ በትምህርቱ ውስጥ ያሉ የተጻፉ ሰነዶች እነማን ናቸው? አንደኛው የብሉይና የአዲስ ኪዳን መጽሐፍትን ማጥናት ነው። የብሉይና የአዲስ ኪዳን መጽሐፍትን ማጥናት ነው ያልኩት። ከማንበብ ጋር ብዙ ግንኙነት የለውም። ማጥናት የሊቃውንት መጽሐፍትን ማጥናት፣ በዘመናት ውስጥ ሊቃውንት ምን ሰሩ፣ ድርሳናቸው ምንን በውስጡ ይይዛል። ከዛው ጋር ተገናኝቶ መጽሐፍተ መነኮሳትን ከትርጓሜዎች ጋር ማጥናትም አብሮት ይያያዛል። በዚህ መያያዝ ውስጥ እንግዲህ ብቃት ላላቸው ሰዎች የብቃት ማዕረግ ይሰጣል። ማንም ሰው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ አለው ወይም ፕሮፌሰር ነው ወይም ዶክተር ነው ብለን ስንል ብቃቱ ላይ ስለደረሰ ነው። ሹመት አይደለም፣ በትምህርት የሚገኝ ነው፣ በችሎታ የሚገኝ ነው። በዚህም የመጽሐፍት ቤት ውስጥ ያለፉ ሰዎች ለድካማቸው ትክክለኛ መገለጫ ማዕረግ ይሰጣቸዋል። ማንም አይወስድባቸው። አቡነ ገብርኤል በዚህ ሙግታቸው ውስጥ የጵጵስና ሹመታቸውን ሊያጡ ይችላሉ በውይይቱ። ነገር ግን የመጽሐፍት ቤት አባትነታቸውን መጋቢ ብሉይ፣ መጋቢ ሐዲስ የተሰኘውን ስያሜ ግን ማንም ሊነጥቅ አይችልም። በትምህርት የተገኘ ችሎታና እውቀት አብሮ ከሰውየው ጋር ይቀራል። ይህን ያነሳሁት ለምንድን ነው? የብሉይ ኪዳን መጽሐፍትን ጠንቅቀው የሚማሩ ተማሪዎች ሲያጠናቅቁ መጋቤ ብሉይ የሚለውን ስያሜ ያገኛሉ። የአዲስ ኪዳን መጽሐፍትን በወጉ አጥንተው የጨረሱ መጋቤ ሐዲስ ተብለው ይጠራሉ። የሊቃውንት መጽሐፍት የሚባሉት በመሰረቱ ሃይማኖተ አበው። ስንቶቻችን ሃይማኖተ አበውን እንደተዋወቅን አላውቅም። ገንዘቤን ቁብ ጠጥቼም ቢሆን ባለፈው ዓመት የገዛሁት ከታምሬ ሰምቼ አሁን በቅርብ ወደድ ያለ መጽሐፍ ነው፣ ግን በእውነት የሚጠና መጽሐፍ ነው። ወንጌላውያን ሃይማኖተ አበውን ሳይተዋወቁ ሰባኪዎቻቸው በተለይ የክርስትናን መሰረት ለመስጠት ፋይዳ ያለው ስራ መስራት አንችልም። በዚህ የትምህርት ሂደት ውስጥ የሊቃውንት መጽሐፍት ከጻፉት ውስጥ አንዱ ሃይማኖተ አበው የዮሐንስ አፈወርቅ ድርሳናት አሉ። 3ቱ መጽሐፍት ተብለው በመነኮሳት የህይወት አካሄድ ላይ የተዘጋጁም መጽሐፍት አሉ። የአንድምታ የትርጓሜን የሚተነትኑ መጽሐፍት አሉ። እነዚህ ሁሉ በድምሩ የአብነት ትምህርት ቤት በሚለው ውስጥ ደርጅተው ያሉ ናቸው። እዚህ ውስጥ ገብተው የወጡ ኢትዮጵያውያን ራሳቸውን እንዴት አገኙት? ከራሳቸው ጋር ባላቸው የህይወት መስተጋብር አቅማቸውን እንዴት ለኩት? ለዛ የማነሳላችሁ እንደ አለቃ ታየ የመሰሉ፣ እንደ አዲስ አለማየሁ የመሰሉ፣ እንደ ገብሩ ደስታ የመሰሉ የገብሩ ደስታ ልጅን እንደ ስንዱ ገብሩ የመሰሉ ከክርስትና ጋር ተጣጥመው የሄዱ ኢትዮጵያውያን ከወንጌላውያኑ እንደ ቄስ ባድመ ያለው የመሰሉትን ሰዎች በዝግጅቴ ውስጥ አነሳለሁ።
አሁን ከዘመናዊው ዘመናዊ ብዬ ስል የአብነት ትምህርት አደረጃጀት ዘመናዊ እንዳልሆነ ተደርጎ እንዳይታሰብብኝ። የአብነት ትምህርት በራሱ የትምህርት አደረጃጀቱ የሞላ ስለሆነ በዘመናዊ የትምህርት አሰጣጥ ውስጥ የሚፈረጅ ነው። ሁለቱን አጣጥመው የወጡ አንድ ጉምቱ ሰው በሁላችን ዘንድ የሚታወቁ ይፈለጉ ከተባለ በ1902 የተወለዱት አዲስ ዓለማየሁ አንዱ ናቸው። በ1902 ወደዚህ ዓለም የገቡ ሰው ናቸው። በውልደት እና በእድገት ሂደታቸው አብነት ትምህርት ቤት ውስጥ ገብተው ሁሉን አጠናቀው የወጡ ሰው ናቸው። ያን ለመማር ከቦታ ቦታ መንከራተት ለትምህርታቸው የሚያግዛቸው ቦታ ድረስ ሄደው እውቀትን መገብየት ስራቸው ነበር። እስከ 15 እስከ 17 ዓመት ዕድሜ የዜማ ትምህርትን የተለያየ ቦታ ከኤልያስም ከደብረ ወርቅም ከዲማም ተምረው ጨርሰው በ1918 ወደ አዲስ አበባ በሚመጡበት ጊዜ በ16 በ17 ዓመታቸው የመጡት እና የተቀላቀሉት በስዊድን ሚሽን ትምህርት ቤት ውስጥ ነው። በነገራችን ላይ እያጠናው ባለሁት ውስጥ የስዊድን ሚስዮናውያን በተለይም በሰሜን ኢትዮጵያ ላለው አገልግሎት ትልቅ መሰረት ጥለው ያለፉ ናቸው። በተለያዩ ቦታዎች ላይ ትላልቅ ኢትዮጵያውያኖችን ቀርጸው ለወግ ማዕረግ ያበቁ የስዊድን ሚስዮናዊ ወንዶችና ሴቶች አሉ። አንደኛው ሰው እኚህ አዲስ ዓለማየሁ ናቸው። አዲስ ዓለማየሁ በስዊዲሽ ሚሽን በፕሮቴስታንት ትምህርት ቤት ውስጥ ነው የተማሩት። ይሄ በአብነት ትምህርት ቤትና በስዊዲሽ ሚሽን ትምህርት ቤት ውስጥ የተማሩትን ትምህርታቸውን መሰረት አድርገው ነው የጻፏቸውን መጽሐፍቶች ሁሉ የቀረጹት። ይህን መሰረት አድርገው ነው መንግስትን ሊተች የሚችል መጽሐፍ የጻፉት። የመንግስት አስተዳደርን በሚመለከት የትምህርት ቤት አደረጃጀት መቀየር መስተካከል አለበት ብለው በ1948 የጻፉት ይሄ የክርስትና መሰረት በሳቸው ህይወት ውስጥ መሰረቱን ጥሎ ነው። ጭራሽ በልብ ወለድ ታሪካቸው ውስጥ የተለያዩ ገጸ ባህሪያትንም ቢፈጥሩ ቀድሜ እንዳነሳውላችሁ ካሳ ዳምጤን የመሰለ ሰው ፈጥረዋል። ካሳ ዳምጤ በተወሰነ ደረጃ ክርስትናን በወጉ የክርስትናን ስነ ምግባርም በትክክል አቅም የገለጠ ገጸ ባህሪ ነው። እሱን እናንተ በራሳችሁ ጊዜ ውስጥ ልታዩ ትችላላችሁ። ክርስትና በሴትና በወንድ እኩልነት ያምናል። ክርስትና በፍቅር ላይ የተመሰረተ ጋብቻን ነው የሚደግፈው። ክርስትና በጽድቅና በፍትሃዊ አስተዳደር ያምናል። ክርስትና የመንግስት መኖር ህዝብን በአግባቡ እንዲያስተዳድር መሆኑን ያምናል። ክርስትና ባሪያ ጨዋ ሳይል ሁሉንም በክርስቶስ ፍቅር በኩል ያስተናግዳል። ይሄ በጉዱ ካሳ ነው የተገለጠው። ሲገለጥም የመድኃኔዓለምን ሐሳብ የክርስቶስን ሐሳብ በዚህ ገጸ ባህሪ አማካኝነት እየተገለጠ መሄዱን ልብ ማለት ጥሩ ነው። ለምንድን ነው አዲስ ዓለማየሁ ይህንን የልብ ወለድ ቴክኒክን የተጠቀሙት? ብልህ ሰው ስለሆኑ በቅኔ ለማን እና መቼ እንዴት መተላለፍ ይገባዋል የሚለውን ያወቁ ቀዳሚ ሰው ስለሆኑ ነው ብዬ ነው ምለው። የዚህ ሰው አሁን ካልኩት አኳያ ምን ያህል አብሮ እንደሄደ ለማሳየት ሰውየው በሁለት እጁ ከማይነሳ ከባድ የጌታ ዘር ተገኘ የሚል ትርክት ነው በመጽሐፉ ላይ የምናገኘው እና የዘር ከባድ በሁለት እጅ የማይነሳ ቤተሰብ በደም ከፍ ያለ እንደሌለ እሱ ራሱን ምሳሌ አድርጎ ይናገራል። የሐዲስ መጽሐፍትን ከማጥናቱ የተነሳ ልማድና ወግ መስተካከል እንዳለበት ከገለጸባቸው መንገድ ውስጥ አንዱ ባህልን የተረጎመበት አተረጓጎሙ ነው። ባህል ማህበረሰብ የተመሰረተው ስሪቱ፣ ልማዱ፣ ደንቡ፣ ወጉ፣ ህጉ የማይረባ መሆኑን እየገለጠ አሮጌው ስርዓት በእግዚአብሔር ቃል ላይ ያልተመሰረተ ሊሻር የሚገባው
እንደሆነ በንግግሩ እየገለጸ ከህብረተሰቡ ጋር ተጣልቷል። ሰው በራሱ ለፈጠረው፣ ሰው በራሱ ላደራጀው ማህበረሰቡ ስሪት ባሪያ ሆኖ ተገዢ ሊሆን አይገባውም ነው የሚለው። አይገባውም። ሊስተካከል ለተገባው ግንዛቤ ሁሉ ማረም ግድ ነው ነው የሚለው በገጽ 122 ገለጻው ላይ። ስለዚህ ከገዢዎች ጋር ተሟግቷል። ከራሱ ከጎኑ ካሉት ሰዎች ጋር ተጋጭቷል። ለማንኛውም ይናገር የነበረው እውነት ነበር። ክርስትና ባሪያንና ጨዋ አይልም ብዬ ስል ኢትዮጵያውያን ክርስትና እያቆጠቆጠ ባለበት ሂደት ውስጥ ባሪያ ደግሞ እንፈነግል ነበር። ባሪያ እንቸበችብ ነበር። ባሪያ እንሸጥ ነበረ። ቋንጃውንም እየበጠስን ለራሳችን ፍጆታ እናውለዋለን፣ ለቤታችን እንደገና ወደ ዳር ሀገርም እንሸኛለን። ይሄ በታሪካችን ውስጥ ያለ ነው። በድርሳናት ውስጥ እንደና አናሲሞስ ነሲብን የመሰሉ ሰዎችን በሌላ ጊዜ ሁኔታው ሲመች ማንሳት አይቀርም። በቅጽል ስሟ አፈረ ጠላቱ የምትባለዋን ሴት ባሪያ ነው ይዘውለት የመጡት። አፈረ ጠላቱ የእሷ መጠሪያ ነው። አፈረ ጠላቱ ተብላ ስትጠራ ምን ብላ መልስ እንደምትሰጥ እናንተ ራሳችሁ በቤተክርስቲያን ታሪክ ክፍል 2 መጽሐፍ ላይ ለአፈረ ጠላቱ ምላሹን እዛ ጋር ጽፌያለሁ። ወለ አፈረ ጠላቱ እየተባለች የምትጠራዋን እንደ ዕቃ የተቆጠረችውን ስም የወጣላትን የራሷን ስም ጥላ ስም የወጣላትን ለሱ ሲሰጡት እሱም እንደ ዕቃ እንዲቆጥራት ነበረ። ነገር ግን ያደረገው እሷን ማግባት ነው። እሷን ማግባት ነው። አግብቶ አልቀረም። ስሟ አፈረ ጠላቱን ቀይሮ እንቆጳጽዮን ብሎ መሰየም ነው። እንቆጳጽዮን ከማዕድን አይነቶች ሁሉ ከፍታ ላይ ያለ ነው። ሰለሞን ሽፈራው ሊያውቀው ይችላል። ይህን ስም ነው የወሰደችው። ይህን ስም ነው የሰጣት እና በህብረተሰቡ ውስጥ ከእሷ ነው ልጆች ወልዶ ኑሮን ያስተናገደው። የክርስትና አስተዋጽኦ ነው፣ ሌላ ያመጣው አይደለም። የኢየሱስ ክርስቶስ ትምህርትና የሐዲስ መጋቢ ከመሆኑ የተነሳ በሕይወቱ ያገኘው ነው። የሐዲስና የብሉይ አስተማሪ የነበሩት ግን ራሳቸው አዲስ ናቸው። አራት አይና በሚለው ውስጥ የተፈረጁት ራሳቸው ናቸው። ራሳቸውን ግን በጽሑፋቸው ውስጥ ውክልና እንዲወስድ አድርገው ገልጸዋል። ወደ ስዊዲሽ ሚሽን እኚህን ሰው ያደረሳቸው ግን ማን ነው? በ17 ዓመታቸው ለመጀመሪያ ጊዜ አዲስ አበባን ሲረግጡ የሄዱት ሰው ቤት ነው። የሄዱበት ቤት ደግሞ የቄስ ባድመ ያለው ቤት ነው። ባድመ ያለው ቤት ደርሰው ነው የጎጃም ሰው ስለሆኑ ሁለቱም እሳቸው ጋር እንዲያርፉ ስለተላኩ በ1877 ተወልደው የነበሩት በእድገታቸው ወንጌላዊ እምነት ያላቸው ቄስ ባድመ የመካነ ኢየሱስ ቤተክርስቲያን በኢትዮጵያ የመሰረቱት ቄስ ባድመ ቤት ነው የሄዱት። የ17 ዓመት ወጣት እዛ ተቀብለዋቸው እሳቸውም የተማሩት ሐዲስ ዓለማየሁም የሄዱበት የንባብ ቤት ትምህርት አንድ አይነት ሆኖ ሳለ ተጨማሪ ትምህርት እዚህ ከመጣ መማር አለብህ ያሏቸው ቄስ ባድመ ያለው ናቸው። ወስደው የቀላቀሏቸው ስዊዲሽ ሚሽን ትምህርት ቤት ውስጥ ነው። በነገራችን ላይ ይሄ ስዊዲሽ ሚሽን ትምህርት ቤት ከዳግማዊ ምኒልክ ትምህርት ቤት ቀድሞ የነበረ ትምህርት ቤት ነው። የት ጋር ነው ያለው? እናንተ አዲስ አበባ ሰዎች ስዊዲሽ ሚሽን አሁንም ትምህርቱን እየሰጠ ነው። አሁንም ትምህርት ቤቱ አለ። የት ነው ያለው? አቶ ሰለሞን ሽፈራው አይደለም። ሌላ ሙከራ አድርጎ የቤት ስራ ይሆናቸው። ጥቁር አንበሳ ስም ጥሩ ነው። የህፃናት ማከሚያው ማዕከል ስዊዲሽ የህፃናት የሕክምና ማዕከል ተብሎ ስለሚጠራ እና ስዊዲሾች ለዛም የልጆች ሕክምና ማዕከል መመስረት ምክንያት ናቸው። ግን ይሄ ዘመናዊው ትምህርት የሚሰጥበት ቦታ እሱ አይደለም። ለጥናታችሁ ይሁን። ብዙዎቻችሁ ዳሳችሁ ታይታችሁትም እንደነበር አውቃለሁ። በዝግጅቴ ዘግይተን ስለጀመር ገፋ ለማድረግ ባስብም ከሱ ይልቅ ውይይት ማድረግ የተሻለ ነው ብዬ አስባለሁ። መሰረታዊ ጥያቄዎች ለአዲስ ዓለማየሁ ቀና አስተሳሰብ፣ ክርስቲያናዊ እይታ በኢትዮጵያ ኦርቶዶክስ ውስጥ ሆነው
ነገር ግን የክርስትናን እሴቶች በስራዎቻቸው ሁሉ ላይ ለማድረስ አቅም ከፈጠሩላቸው ሰዎች ውስጥ ቄስ ባድመ ያለውን ግምት ውስጥ ክተቱልኝ። ቀጣዩን በቀጣይ ጊዜ ደግሞ ለማንሳት ጥረት አደርጋለሁ። ሀሳብ አስተያየትና ጥያቄዎች እንዲኖራችሁ ነው የምፈልገው። አዲስ አለማየሁ ክርስቲያናዊ እሴቶችን እና የትምህርት አደረጃጀትን ሲገልጹልን መጽሐፍ ጽፈው እንደነበር ወደፊት አነሳለሁ። መጽሐፍ ጽፈው ነው የትምህርት አደረጃጀታችን የአብነት ትምህርቱ እንደተጠበቀ ሆኖ የትምህርት አደረጃጀታችን ሁሉን የሰው ልጅን አቀፍ እንዲሆን አብረን እንስራ ብለው በ1948 የትምህርትና የተማሪ ቤት ትርጉም የሚል መጽሐፍ ጽፈዋል። የጻፉት መጽሐፍ ፍቅር እስከ መቃብር ከመውጣቱ 10 ዓመት በፊት ነው። ርዕሱ የትምህርትና የተማሪ ቤት ትርጉም የሚል ነው። ይህ መጽሐፍ ያገኘሁት አቶ ጸጋው ከሚባል የአማርኛ አስተማሪ ነው። እንዴት ልታገኝ ቻልክ ብየዋለሁ። ተፈሪ መኮንን ሳስተምር ደርግ በመጀመሪያው ዘመን የጥንት መጽሐፍቶች ሁሉ አያስፈልጉም ተብሎ ተከምሮ መጽሐፍት እሳት ሲለቀቅበት ተደብቄ ስቢያት ኪሴ ከተትኳት መጽሐፌ ናት ነው ያለኝ እና እኔ ደግሞ ከሱ ፎቶኮፒ አድርጌ ነው የተጠቀምኩት። አስገራሚ መጽሐፍ ነው። ይሄ መጽሐፍ የትምህርትና የተማሪ ቤት ትርጉም ተብሎ ይጠራል። ሲጠራ ትርጉሞችን እንግዲህ ከ70 ምናምን ዓመት በፊት የተጻፈው መጽሐፍ የትምህርትና የተማሪ ቤት ትርጉም የሚለው በዋናነት ሰው በዚህ ዓለም ላይ ሲቆይ መማር ያስፈልገዋል ይላሉ። ይህንን በገጽ 19 ላይ መጽሐፉ ይናገራል። ሰው በዚህ ዓለም ላይ ሲኖር መማር ያስፈልገዋል። ሰው የመመራመር ችሎታ ተሰጥቶት የተፈጠረ ነው ይላሉ እኚህ ሰው ገጽ 25 ላይ። ሰውን ሰው የሚያደርገው የሚኖርበት ማህበርና በዙሪያው የከበበው ዓለም ነው ይላሉ ገጽ 71 ላይ። ሰው የሚኖርበት ማህበርና ዙሪያውን የከበበው ዓለም ከእግዚአብሔር ቀጥሎ ሁለተኛ ፈጣሪው ነው ይላሉ። ሁለተኛው ፈጣሪው ነው የሚሉት ገጽ 71 ላይ። ተማሪ ቤት የእውቀት ገበያ ናት ይላሉ ገጽ 92 ላይ። ተማሪ ቤት ባይኖር የሰው ግዛቱ ከመሬት አልፎ በባህር በአየር ለመስፋፋት ባልቻለ ነበር፣ እዛው ኩርምት ብሎ በቀረ ማለታቸው ነው ገጽ 94 ላይ። ከዛስ በኋላ ትምህርት የሚጀምረው በቤተሰብ ነው የሚለውን እኛ ባፕቲስቶች በተለይ ሰንዴይ ስኩል ብለን የምንጠራው እሱን አንስተው ከአባት ከእናት የሚሰጠው የትምህርት ተቋም ላይ ሰፊ ማብራሪያ ይሰጡና መንግስትን አደራ ይላሉ። በሌላ ጊዜ ትንሽ መግለጫ በዚህ ላይ ይሰጣለኝ።